ምን አይነት አንደርስታንድ ሳና ኬቢ ዛሬ አልተቻልክም። ኬቢ ዛሬ ድንኳንህን ጥላል አንተ ኖ እኔ እንዲያረበው ነው ችግር እኮ በአቅም ደረጃ ምናምን ታንክ እና ምናምን ሊኖረው ይችላል። አት ኤንድ ኦፍ ዘ ዴይ ግን ኢትዮጵያነትን ሊያሸንፍ አይችልም። ይኖዋ ተዘፍኖ እኮ ቀዘን በቀዘን እኮ እየሆኑ ነው። አታያቸውም እንዴ? ባዝሩም የምታስገባ ቃል ነው የምትሆነው። ግን ታዲያ they're in the bathroom እኔ ኳንቲፋይብል የሆነውን የፖለቲካል ቼንጁን እስቲ ያሳየን። አንዱ ዘፈናችሁ ይሄ ተቀዘቀዘ ምናምን አገዛዥ አንቀጥቀጥ ምናምን የሚለውን ተውና what is like ምንድነው? where did you move the needle? ኳንቲፋይ ልንገረ ዛሬ ነው የሚታየው በዩቲዩብ as we speak አንተ እንደ አንድ የብልጽግና እና የመንግስት ደጋፊ በዚህ ሙዚቃ ምክንያት ጁሪ ፊት ነው የቀረብከው እንጂ መተህ ፖለቲካ እንደ ማንኛችንም ቁጭ ብለን የምትሸጥበት ፖዚሽን ላይ አይደለም ያለው። ኤኒ ሩም ቲክታክ ላይ ስክሮል እያደረክ ብትሄድ እያንዳንዱ ኢትዮጵያዊ ብሔርተኛ ይሁን ብሔርተኛ አይሁን የእያንዳንዱ ሰው ስልክና ሬዲዮ ያንተን ድምፅ ያንተን ፖለቲካ አይደለም እየተከታተለና እያዳመጠ ያለው የቴዲን ድምጽ ነው። አንተ ዩሪ እውነቱን እኮ ነው የጅል ፖለቲካ የሚላችሁ ለዚህ። እሺ ቀጥል። yes you're cornered ዛሬ ላይ እቺ ቀንና እቺ ወጀብ ነው እዚህ ቁጭ እያናገርኩ ነው። ቀደም አንተን የመሰሉ ሰዎች ኢንክሉዲንግ ጠቅላይ ሚኒስትሩ እቺ ወጀብ እስክታልፍ ድረስ ጭራችሁን ቆልፋችሁ በራችሁን ዘግታችሁ ቁጭ ነው ማለት ነው። ወጀቡ እኮ ነው ዲሉዥናል ናችሁ ምልኮ ለዚህ ነው እና ዲሉዥናል ዛሬ ቀኑ ቁጭ ብለህ የምታዳምጠውና የምትሰማው ከዚህ ሙዚቃ ጋር የተገናኘ ወሬ ነው። ኦኬ ያ በቀደም ስለ አክሱም ነበረ፣ ዛሬ ስለዚህ ሙዚቃ ነው። ኔክስት ዊክ ስለሌላ ነገር ቢሆንልህማ ማን ነው አለቃ ሄዶ የሆነ ቦታ የንፋስ ምናምን ሞኝናችሁ እንዴ ብር ዊንድ ተርባይን ምናምን ዛሬ አወራ ሶስት ቀን አወራን። እሺ 3 ቀን እናወራን፣ ከዛ ሌላ ወሬ ደግሞ እናወራለን። ሶ ዋት ይሄ ነው በቃ ውጤታችሁ። ከዛ እዚህ መተ ለክብሮምን እንንተነ ዩሪ አስጠጉኝ ቅልውጥና ፖለቲካ ይሄ ነው በቃ this is አይ አይደለም። ከዛ ዘንቀጣቀጥክ በቃ አየ ብለመሪ ህዝብ ምን አለኝ ብሎ ይሰማል። ኦኬ ይሄ የምታየው እንቅስቃሴ የህዝብ ድምጽ ነው። አንተ እንደ መንግስት ደጋፊ ሆነ የእኔ የምደግፈው መንግስት የሚመራው ህዝብ ድምጽ ይሄ ነው። ይሄንን ካልሰማ የ3 ቀን ነው የ2 ቀን ነው ካልክ ችግር የለውም። የሆነ ቀን ላይ ማዕበሉ ጥርግርግርግርግ አድርጎ ደራሹ አባ ሳሙኤል እናገኛቸዋለን መረቡ ላይ። ይሄንን እንኳን አንደርስታንድ ማድረግ ማትችል ቀፎ ነህ። አገር ቤት ከኤርክ ቆይታል ማለት ነው። አባ ሳሙኤል ዛሬም እንደሚያሰል ብታይ ካንተ ይሻላል። አንተ አባ ሳሙኤል ካንተ አምሮበታል። ሲጀመር ምን ይታቆላል አባ ሳሙኤል ማለት አይ እስቲ ተወይ በቃ ጥሩ ነው። ተሳክቶላችኋል። በጣም ድንቅ ፖለቲካ ነው የሰራችሁት። ኢንጆይ። የብሔር ወይም የብሔርተኝነት ጥያቄዎች ወይም ትግል እንደ ብሔር ያሉን ችግሮችን ለመፍታት ምን ተጠቀምበት ነው። ያ እንደ ብሔርተኝነት የታገልንባቸው ምክንያቶች ደግሞ ጥያቄዎች ተመልሰው ነው ህገ መንግስቱ የስልጣን ባለቤት ያደረገው እነኝን ብሔሮች ስልጣን ባለቤት ከማድረግም አልፎ ኢትዮጵያዊነት ውስጥ ይገባናል የሚሉትን ቦታ እንዲኖራቸው ትክክለኛ ፌር የሆነ ቦታ እንዲኖራቸው ተስተካክሏል። ስለዚህ የብሔርተኝነት ጥያቄ የጨረሱ እንደ ብሔር የሚያታግላቸው ጉዳይ የሌላቸው ጥያቄዎቹ በተመለሱባት ኢትዮጵያ ውስጥ እኔ አዲሲቷ ኢትዮጵያ ምለው ለዛ ነው ህብረ ብሔራዊት በሆነችው ኢትዮጵያ ውስጥ እነኚህ ጥያቄዎች እስከተመለሱላቸው ድረስ they should go ahead and ኢትዮጵያዊነት ላይ ፎከስ ነው። እየሸፋፈናችሁ አታቅርቡ። አሁን ዛሬ ተራውና እድልህ ነው። 1 2 3 ጥያቄዎችን ጥያቄ ጠይቃኝ እየመለስኩ ነው። አዎ ልክ አይደለም ፍሬ። እንደዚህ አይነት መልስ አትቀበይ ከነዚህ ሰዎች። የብሔር ጥያቄዎች ይሉሻል። ምንድናቸው እነዚህ ጥያቄዎች? ምንድናቸው? እንወቃቸው። አንተ ዮሲ እናንተ ቅድም እኮ ተናገርኩ። 30 ዓመት ተጫወታችሁብን የብሔር ጥያቄዎች ትላላችሁ። ምንድናቸው? ኳንቲፋይ አድርጓቸው። 30 ዓመት የተጫወተብህን ሄደህ ፈልጋ እኔ አላውቅም እኮ እንደዛ በእንደዚህ እያልክ የኢትዮጵያን ህዝብ እያወናበርክ ልትቀጥል አትችልም። ጥያቄ ነው የተጠየቁት። ሰው ሁሉ ሲያድብህ አይደብርህም እንዴ አንተ ራስህ? የብሔርተኝነት ጥያቄዎች ተመልሰውላቸው ከዛ በኋላ ብሔርተኝነትን እንደ ፖለቲካ ማራመጃ አድርጎ መሄድ ትክክለኛ አካሄድ አይደለም። እኔም ማምንበትም ነገር ነው። ትክክለኛው ይሄ ነው። የብሔር ጥያቄዎች ከተመለሱልን
ኦሮሞነት ፖለቲካ አይሆንም፣ አማራነት ፖለቲካ አይሆንም፣ ትግራይነት ፖለቲካ አይሆንም። ይሄ ማንነትህ ነው። ብናይን ሆኖ በማንነትህ መኩራት ትችላለህ፣ ቋንቋውን መጠቀም ትችላለህ፣ ህገ መንግስቱ ይፈቅድልሃል። የፖለቲካ መታገያ ምክንያት የለህም። ምንድነው እንደ ብሔር እንደ ፖለቲካ አያስፈልግም። ኦልሬዲ የአስተዳደር ወሰን አለህ። በዛ ወሰን ውስጥ ራስህን ነው የምታስተዳድረው። በዛ ወሰን ውስጥ በራስህ ቋንቋ ነው አፍ መፍቻ ቋንቋ የምትማረው። ካልቸር የተከበረ ነው። ኢትዮጵያ የሚለው ነገር ሲነሳ እነ ዮሲ የሚፈልጓት ያቺ የጥንቷ ኢትዮጵያ የታገልካት ኢትዮጵያ የቀየርካት ኢትዮጵያ ሳትሆን አሁን ያለችው ኢትዮጵያ ታውቃለች፣ ሪኮግናይዝ ታደርጋለች፣ አንተን ትመስላለች፣ ታከብራለች፣ ባህልህ ይከበራል፣ ማንነት ይከበራል፣ ስምህ አለባት ውስጧ ሪኮግናይዝድ ነው። እቺ ናት ህብረ ብሔራዊ ፌዴራላዊ የሆነች ሀገር። የኦሮሞ የአማራ ብለህ መቀጠሉ አያስፈልግም። ጥያቄዎች ካሉ እንደ ብሔር ስቲል ያሉ ጥያቄዎች ተመልሶ ያንን ሀገራዊ በሆነው ኢትዮጵያዊነት ላይ ፎከስ ማድረግ አለብህ። ብዙዎቹ ጥያቄዎች ተመልሰዋል ብዬ ነው ማምነው። ሰብስታንሻሊ የተዘጋ ቻፕተር ነው። የቀሩ ነገሮች ደግሞ ይመለሳሉ። ስለዚህ ኢትዮጵያዊነት ይሄ ውጤቱ የተያዘባት ኢትዮጵያ እንጂ እነሱ እንደሚሉት እንደገና ሪግሬስ አድርገን የዛ ሁሉ ዘመኑ ትግል ውጤት ያን ሁሉ እንደገና ተመልሰን አዲስ የብሔርተኝነት ትግል እንዲጀመር ማለት ነው። እነሱ ጥንታዊ ነው፣ ወደኋላ ነው የሚሄዱ። ይሄ ወደኋላ መሄድ የለም። ህልም ነው፣ መመኘት ይቻላል። በጣም ማይኖሪቲ ናቸው፣ ፍሬንጅ ናቸው፣ ይቀጥሉ። ዝም ብሎ ሲምፕል አኖያንስ ናቸው። ግን አሁን ጨርሰን ኢትዮጵያዊነታችን ላይ እናጠናከር፣ መሀሉን ፎከስ እናድርግ። የጋራ የሆነው ነገር መልክህን የምታይበት አንተን የምታይበት አንተን የምትል ኢትዮጵያ ተሰርታልሃለች፣ ታድሳላለች። ኢትዮጵያ ዛሬ እንደ ዳጣ እንትን ምናምን የሚባል ስም ተሰጥቶ ዳጣን ምናምን ተብለህ ወይም ደግሞ ቋንቋህም ማንነትህም እንትን የሚባልበት አይደለም። አለህ፣ ድርሻ አለ፣ ባለ ድርሻ ነህ፣ ባለስልጣንም ነህ ደግሞ እነኚህ ከተመለሱልህ በኋላ ምንም የሚያንገራግርህ ነገር የለም። ኢትዮጵያ ዛሬ ምኮራባት ናት። ኢትዮጵያዊነቴ ስል ድሮም ኢትዮጵያዊነቴን አልደራደርም። የትግል አቅጣጫዬን አስቀምጬ ኢትዮጵያዊነቴን እወደዋለሁ። ተስፋ ማደርግባት ነበረች የሚሄድባት ኢትዮጵያ። ዛሬ የደረስኩባት የቀረኝ ነገር ማይነር የሆኑ መስተካከል ያለባቸው ኪ የሆነ አንድ ነገር ነው ያለኝ በእኔ እንደ አንድ ኦሮሞ። ኢትዮጵያ ላይ ዛሬ የኦሮሞ ብሔርተኝነት የሚያስፈልገኝ ምክንያት የለኝም። እኔ በናይን የሆነ ነው። ካልቸሬን አከብራለሁ፣ ሬቻውን ገዳይን አከብራለሁ፣ ሰራበታለሁ፣ እማርበታለሁ። ኢትዮጵያ ይሄን የሰጠችኝ ይሄንን የምታውቅ ኢትዮጵያ ናት ያለችው። ስለዚህ ኢትዮጵያ ለእኔ የሚኖርላት የሚሞትላት ኢትዮጵያ ሆና አግኝቻታለሁ። ከመሆኗን በፊት ግን ኢትዮጵያዊነቴን ይካድኳሉ። የካዱት ደግሞ በአመክኖ ነው። የጠሉበት ምክንያት ከደረሰባቸው ነገር አንጻር ነው። ይሄ ነው እውነታው። ይሄ እውነታ አይዋጥልንም። ሪቫይስ እናደርግሃለን፣ ሪዋይንድ እናደርግሃለን። እንደገና የታገልክበት አያቶች አባቶች ጭምር የታገሉበትን ትግል እንደገና እኛ ተመልሰን ሪቫይዝ ይደረጋል የሚለው ህልመኛ ነው። ህልመኛ መሆኑ ጠቀመው። ቢኮዝ ህልመኛ ባይሆን ኖሮ ደግሞ የመጀመሪያ ቀንደኛ ጠላት ነው የሚሆነው ማለት ነው። ቢኮዝ የተገኘውን የብሔር ብሔረሰቦች የህዝቦች ሁሉ ጠላት ነው ማለት ነው። ስልጣናቸውን ማንነታቸውን ከሀገራቸው ውስጥ አውጥቶ ሀገራቸው ጭፍን የአንድ ማንነት ትኩረት ያላት ጥንታዊ የነበራትን አካሄድ የተሳሳተ መስተጋብራችንን እንመልሳለን የሚሉ ኃይሎች ናቸው። በጣም ማይኑት ናቸው። ኢሬሌቫንት ማይኑት ናቸው። ብሔርተኛ ሆነው ያሉት ደግሞ ስሁት የሆነ ብሔርተኝነት እናያለን። አንዳንዱ ስታክ ያደረጋል። የተመለሱ ጥያቄዎችን ስቲል ሮስተሩ ላይ ይዞ የሚዞራል። አንዳንዱ ደግሞ ከናካቴው የጋራ ሁሉም ህዝብ ሊያስመልሰው የሚገባውን የብሔር ታርጋ ለጥፎበት አልገደል ይላል። ማን መገደል የሚፈልግ የለም። የአማራ ወይ የኦሮሞ አይደለም አልገደል። የህግ የበላይነት ነው። የፖለቲካል ሲስተም የዲሞክራሲ ነው። ኢትዮጵያዊ ጥያቄ ነው። ሀገራዊ ዓለም አቀፋዊ ጥያቄ። እነኚህን ዓለም አቀፋዊ ጥያቄ የብሔር ታርጋ የምትለጥፍባቸው ምን ሆነህ ነው? ትክክለኛው እኛ ተጉዘን 50 ዓመት ተጉዘን ስንመጣ አንተ ተነስተህ ትወጣለህ ወይ? ሰው ሲያብድ ያላበደ ብቻውን 7 ዓመት ያብዳል አታርገው። ተሰብሰብ ብለን ከብሔርተኛው ጋር እንመካከራለን። ረጅም መንገድ የመጡትም ጥንት ከተነሱበት እንዳልተነሱ አድርገው የሚያወሩ አረ ተነስተን እዚህ ደርሰናል። ብሔርተኝነት እየደረሰ በናይን እየሆነ እየሄደን ያለው ተጠጉ ነው። ኢትዮጵያ የጥንቷ ኢትዮጵያ ምናምን የምንለው ታሪካችን ነው። ከነጉለቱ ከነችግሩ ታሪካችን ነው። አባቶቻችን ያጸኗት ሀገር ናት። ግን ደግሞ ፌር ያልነበረ የፖለቲካል ሲስተም የነበረበት ነው። ታግለን አሸንፈናል ያንን አንፌርነስ። ዛሬ ያለችው ኢትዮጵያ እኔ በኦሮሞነቴ ከምታገል ይልቅ በኢትዮጵያዊነቴ እንድታገል ኢንከሬጅ ታደርገኛለች። ሴም ቲንግ ፎር ከምባታው፣ ፎር ሀዲያው፣ ፎር ወላይታው፣ ፎር ሲዳማው እንደ ሴም ቲንግ። ለአማራውም እንደዚህ ነው መሆን ያለበት። ለኦሮሞም እንደዚህ ይሄ ነው። በጣም ድንግዝግዝ ያለ ነገር አይመስለኝም ፍሬ።
አባዲና እብድ ነህ ተብለሃል። እንግዲህ ሂድ። ኧረ እናንተን ስላስቆምኩ ቅድም የትም አስራቂ በጣም ዊነት እንደ ማንኛውም ነገር በጊዜው የተሰራው የመንግስት ስትራክቸር ሰርቶና ተሳልጦ ቢሆን ኖሮ አሁን የምናወራቸው የብሔር ጥያቄዎች ትግል የሆኑ መንግስት የቀየሩ ህገ መንግስት የጻፉ ነገረ መላውን ይህን ሀገር የፈጠሩ እንደ አዲስ ሪፋብሪሽ ያደረጉት ኢትዮጵያን ህብረ ብሔራዊ ያደረጉት አይመጡም ነበር። መጡ፣ ሆነ፣ አለቀ። አሁን የአማራ ብሔርተኛ የሆኑ ሰዎች በኢትዮጵያኒስት ስም እንደዚህ እንደ ወንድማችን ደዮሲ ተደብቀን ብንመጣ ያዋጣናል፣ ኮንስቲትዌንሲያችን ወደዚህ አይወጣልንም በሚል ነው የሚደባበቁት። ማስካር እንደ አማራ ብሔርተኛ እንደነ ዩሪ ስትመጡ የምታምሩት ለምንድን ነው? ሀቂቃውን ነው ይዛችሁ የምትመጡት። ይገባኛል የምትሉት ከሰፋም እንነጋገር። አይ አግባብ አይደለም፣ ከዚህ አንጻር ይሄ ያንተ መብት የሚያልቀው የሌላው የሚጀምርበት ነው በሚታወቁ መንገዶች እናስተካክላለን። እናንተ ምኞታችሁ፣ ስሜታችሁ ሌላ ነገር ነው ውስጣችሁ ያለው። ካፋችሁ የምታወሩት ደግሞ ጥንታዊት ኢትዮጵያን ዛሬ አምጥተን እንተክላለን ነው። ቲኬት መትሆኑ ጥንታዊ ኢትዮጵያ የሚተከልልህ ዛሬ ተመልሰ ሲዳማውን፣ ወላይታውን፣ ምኑን ያንተን ቋንቋ መማሪያ አይሆንም እንትኑን ተውና ሁሉን ነገር ትተህና አንድ ነገር ውስጥ ልጭ መቀህ ብትለው እሺ ይላል። የራሱን ማስተዳደር፣ በራሱ ቋንቋ መማር፣ የራሱን ማንነት ሀገሩ ውስጥ ማየት፣ ኢትዮጵያ የሚባለው ሰንሰል ውስጥ ራሱን ማየት የለመደ ህብረተሰብ እንዴት አድርጎ ነው መቶ የሚታሽልህ? ያውም ደግሞ በእንደናንተ አይነት የጀርባ አጥንት በሌለው ልሙስሙስ ማለት ነው። ምንም እኮ ትንሽ እንኳን ነገር የምታቀኑት የሌላችሁ ማለት ውጭ ሀገር ላይ ምናምን ሰረገላ አድርጋችሁ እንትና ንጉስ ነው የምትሉት አንድ ትንሽ ብሔርተኛው እኮ ይሻላል ከእናንተ በኮንስቲትዩንሲ ቢሆን በፖለቲካሊም ትንሽ ኢምፓክት በማምጣት አብሶሉት ዊዝልስ እኮ ናችሁ። ፕራይም ኤግዛምፕል ሂር። ሶ ምንም የፖለቲካ ግራውንድን ቤዝም የላችሁም። አስተሳሰባችሁ ማነው? አያና ዮሲ እንደማለት ነው። ዮሲ ነው። ዮሲ ክብሮም ለዛ እኮ ነው የሚላችሁ። እናንተ አሁን ቤዝ የምታደርጉት ህልምን፣ ዘፈንን፣ ተረትን፣ ትሪክ ምናምን ነገር ነው። ከዛ ውስጥ ውጡና ለሀገር የሚበጅ ነገር ስሩ። ያዋጥ አይ ካላችሁ ግን እናንተን የሚያስቸግር የለም። ምንም ፓወርም የለህም፣ ምንም የለህም፣ ምንም ነገር የላችሁ። እውነቴን ነው የምነግርህ፣ በድፍረት ነው የምነግራችሁ። ይሄ የውሸት ጥርቅም ምንም የለውም። ብሔርተኛው ተከታይም ህዝብም የቀሰቀሰውም የታጠቀውም የገንዘብ ምንም አለው በተወሰነ ደረጃ። እሱ ብሔርተኛ ያስተካክል። የብሔር ጥያቄዎቹ ከተመለሱለት ኢትዮጵያዊነት ውስጥ የእሱ ወንበርም አለ፣ የእሱ ቦታም አለ፣ የእሱ ድርሻም አለ። ኢትዮጵያ እሱንም ትመስላለች። ስለዚህ ኢትዮጵያዊነቱ ላይ ያተኮሩ። የሁላችን የሆነች ኢትዮጵያ ብሔርተኝነታችንን በናይን እያደረግን ኢትዮጵያዊነታችንን እናጠንክር የሚለው እኔ የሚያስኬድ መንገድ ነው። ፖለቲካሊም ፊዚብል ነው፣ ሊወራም ይችላል። ተመልሼ ጥንታዊነትን አመጣለሁኝ የሚል እብድ ማለት ነው። ይሄ በጣም 1% 2% ናችሁ። ጀርመን ላይ ኒዮናዚስቶች ምናምን ማለት ነው። በጣም ማይኖሪቲ ኤክስትሪም ራይት የሆነ ማይኖሪቲ ናችሁ። ማይኖሪቲ ናችሁ። ግን እዚህ ላይ መታ ምን ስትል ዘፈን ከተዘፈነልህ ሰላም አለይኩም እኔ ችግር የለብኝም፣ ዘፈንህን አዳምጥ። ኢን ሪያሊቲ ግን ቴዲም አንተም ልደቱም የአማራ ብሔርተኝነት ከሆነ የአማራ ብሔርተኝነት አድርጉት። የአንድ ብሔር በላይነት፣ የአንድ ቋንቋ ጠቅላይነት፣ የአንድ ሃይማኖት በላይነት ያለባት ኢትዮጵያ ዘላለም ተመልሳ አትመጣም። ያለውን ነገር ውስጥ ድርሻችሁን እንዴት እንወጣለን የሚለውን ኑና እንደሌላው ተቋደሱ። ኢትዮጵያ የሁላችን ናት። አይ ኢትዮጵያ ጥንታዊ ናት፣ እዛ ነው የምመለሰው፣ ኑና እዛ እንሂድ፣ የአንተ እንደዚህ እንደዛ የምትል ከሆነ ጅል የለም። አንደኛ አቅምም የለህም፣ ኢንኬፓብል ኢንአፕት ነህ፣ ሊትራሊ ጥንታዊ ነህ፣ አርኬይድ ነህ። ከዛ ውጣና ብሔርተኝነቱን ዝለለው ካስፈለገ እና ትክክለኛውን እንዲመልስ ቻንስ አባዲን አለ ኖቲስ ማድረግ ተሰድቤ ያውላ የኖሞር ሰልፍ አስወጥታቸው እና እዚህ ትላለህ እንዲ ምን አልከኝ? የምን ሰልፍ ወጡ? ዘይት ሰልፍ ነው ያልከው? ጨርሻለሁ። ቀጥል። አመሰግናለሁ። አቲንክ በግድ እንግዲህ አማራ ብሔርተኛ ነው የሚባል ነገር አለ። አቲንክ በእኔና በዩሪ መሀል ያለ ግልጽ የሆነ የፖለቲካል ልዩነት አለ። ዩሪ የእናንተን ድድብና አይቶ ኦኬ ሲያዩ ሀገሩ ሊስተካከል የሚችል አይደለም፣ ዜርፎር ሀገሩ ሊስተካከል የሚችል አይደለም፣ ዜርፎር ባለው ስትራክቸር ውስጥ ህዝቤን የምከላከልበት ስትራቴጂ መውሰድ አለብኝ። ፕራዮሪቲ ህዝቤን ማዳን ነው። ወደ እንደዚ አይነት አካሄድ ያስገባው የእናንተ ድድብና ነው፣ ሌላ እኮ አይደለም።
እንጂ አሁን አንተ የምትለው ፖለቲካ ዘላቂና ሰስቴነብል የሆነ መፍትሄ ነው በሚል አይደለም። ሳይወድ በግዱ ከዲፌንሲቭ ፖዚሽን አንጻር ነው እዛ ውስጥ የተገባው። እኔ ደግሞ አይ በተቀደደ ቦይ አልፈስም፣ እኛም ችግር ውስጥ ነን፣ የተቀረው የኢትዮጵያ ህዝብም ችግር ውስጥ ነው። ህዝብን አስተባብረን ወደ መሀል የምንመጣበትን ሲስተምና ስትራክቸር መገንባት የተሻለ ነው። ሰስቴነብል የሆነ ዘለቂታዊ የሆነ 100 ዓመት 200 ዓመት ሊያኖረን የሚችል ፕራግማቲክ የሆነ ሲስተም ማቆም እንችላለን የሚል በደንብ ግልጽ ብሎ የሚታይ የሀሳብ ልዩነት አለ፣ የስታንድ ልዩነት አለ። ከዛ ባለፈ በጣም አንድ አባዲና ይቅርታ በእኔና በዩሪ መካከል ያለው ልዩነት ግልጽ ነው። ዩሪን ረጅም ጊዜ አውቀዋለሁ። ፓርዶቪድ ወደዚህ አይነት ፖለቲካ ውስጥ አንድ የተገባበት ምክንያት አያነ የእናንተ ቆሞ ቀርነት በጣም የተቸነከረና ፊዚብል ያልሆነ ሀገርን የማያራምድ ረሃብን፣ ድንቁርናን የሚያስፋፋ ፍልስፍና ይዛችሁ መታችሁ እንቅ አድርጋችሁ ሀገሩን አይነቃነቅም ከዚህና ከዚህ ውጪ ስላላችሁ ወደዛ መስመር ገብቷል። እኔ ደግሞ ከዚህ ይህንን ስርዓትና አንቆ የያዘንን ነገር መለወጥና ተራማጅ የሆነ ፕሮግራማቲክ የሆነ ሲስተም ኢትዮጵያኖች መገንባት እንችላለን። ያንን ለማምጣት መታገል አለብን ነው። ግልጽ የሆነ ልዩነት አለ። አንደኛው እሱ ነው። ሌላኛው አቅም የሌላችሁ ልፍስፍሶች ባንች ኦፍ ሬድ ሂሪንግ እና አድሆሚኒየም እኔ የምለውን ሀሳብ ዳይሬክት ሊመተው ኮንፈረንት ማድረግ ያረጁና ይፈጁም ብለዋል። ያረጁና ይፈጁም ችግር የለው። እኔ የምለውን ሀሳብ ፖይንት ባይ ፖይንት ባይዘው ከሰደበኝ የነገረኝ ይባላል። ችግር የለውም። እንኳን አስታወስከኝ ኬቢ፣ አመሰግናለሁ። የክለብ ሃውስ መነቋቆር የተሳዳቢ ስብስብ እንደሆናችሁ እኮ ግልጽ ነው። የመጨረሻ አቅመቢስና አቅመቢስ የፖለቲካ ላይናችሁ የሚሽከረከረው አድሆሚኒየምና ሬድ ሂሪንግ ላይ ብቻና ብቻ የሚሰጣችሁን ሀሳብ የሚቀርብላችሁን የመከራከሪያ ሀሳብ ፊት ለፊት አይ ይሄ ያቀረባችሁት ሀሳብ ልክ አይደለም ይሄኛው ነው የሚሻሉ ብሎ ከማቅረብ ይልቅ በምን እንዴትና እንዴት አደረገ ንጉስ ጋር እንደሄድ ካላቅም እዚህ ጋር ስለ ንጉስ የተነሳ ነገር የለም። ኢንፋክት ስለ ታሪክ ራሱ የተነሳ ነገር የለም። አንተ ከኛ ጋር አይደለም እየታገልክ ያለው። አንተ አይምሮ ውስጥ የሳልከው ስታድግ እንዲያፈን ከፍተ እንደ ጡጦ እየጠባው ያደግከው ናይትሚር የሆነ ብሽቅ የሆኑ ሰዎች ያጠጡ መርዝ አለ። እሱ እያቃዠ ነው። ከዛ ጋር ነው የምትከራከረው፣ ከኔ ጋር አይደለም። እኔ ከማቀርበው ሀሳብና ከማቀርባቸው መከራከሪያ ሀሳቦች ጋር አይደለም እየተከራከርክ ያለው። ምናልባት አፋፍሰን ጸበል ወስደን ይሄ ወይም አሩ ነው እንደ እምነት ፕሮቴስታንት ነው መሰለኝ እጅ ግንባር ላይ ተደርጎ ተጸልዮለ የያዘክ ናይትሚርና አጋንንት የሚያቃዥ ነገር ለቆ ፊት ለፊት በምናወራቸውና በምንሰጣቸው ሀሳቦች ላይ ዲስከስና መወያየት የምትችል ከሆነ ልንጠብቅህ እንችላለን። ከዛ ባለፈ አሁን የተናገርካቸው ነገሮች ሁሉ does not represent my political stand, okay, and I have not said anything about history or ንጉሰ ነገስት ሃይማኖት ምናምን። ይህ ሀገር መራመድ ወደማይችልበት የፖለቲካል ቅርቃር ውስጥ ገብቷል። በአንድ ሀገር ውስጥ በሚኖሩ ህዝቦች መካከል ግንብና ግድግዳ ተሰርቷል። የሪሶርስ የፓወር የተለያዩ ጥቅማ ጥቅሞች ጋር በተገናኘ የአንድ ሀገር ልጆች ፉክክር ውስጥና ፉክቻ ውስጥ ገብተው ደም እየፈሰሰ ነው። ይሄ ሊቆም የሚችለው እነዚህን ግድግዳዎች አፍርሰን የጋራ ሊያደርገን የሚችል አንድ ጠንካራ ምሰሶ አምብሬላ መገንባት ስንችል ነው። ያንን ማድረግ ካልተቻለ ኢትዮጵያኖች ሰቆቃችን፣ ሞታችን፣ ድህነታችን ኦል ካይንድ ኦፍ ዓለም ላይ የሚታዩ መዘዞች ሁላ ቪክተም ነው የምንሆነው። ዜርፎር አዲስ መንገድ ልናመጣ ይገባል። ወደ መሀል እንምጣው። ይሄንን ምሰሶ በጋራ እንገንባ ነው። በማዕከላችን የተሰሩት ግድግዳዎችና ግንቦች ሊፈርሱ ይገባል። አንድ ሀገር ህዝብ ነን። አፍተር ኦል እጣ ፈንታችን የተጋመደ ነው። እኔ ወርቅ ፈሶልኝ
ሌላው ባዶ እግሩን ሜዳ ላይ ሊያደር የሚችልበት ሀገር ሊኖር አይገባም፣ አይኖርምም። ሀገር ሆኖ ሊቀጥል አይችልም እንደዚህ አይነት ሀገር። ሌተሎን እኔ ስል እንደ ግለሰብ አይቾም ይሄ ሀገር በብሔር የተዋቀረ ነው። የሆነ ብሔር ወርቅና መና እየፈሰሰለት ሌላ ብሔር ደግሞ ከስልጣንም ከፓወርም ከሪሶርስም በሚወሰኑ ሀገራዊ ውሳኔዎች ላይ ሁላ የዳር ተመልካች ሆኖ ሊቀጥል አይችልም። ያ የምታረግ ከሆነ እርስ በርስ ሴራ እየተጠላለፍ እየተበላላ ነው የምትኖረው። አልፎ ተርፎ እርስ በርስ ከምንበላለው በላይ ካለንበት ጂኦግራፊካል ፖዚሽን አንጻር ብዙ ከፍ ከፍ ያሉ ሀገራቶች ኢንተረስት አላቸው። እንደፈለጉት እያቧደኑ ያጠዛጥዙናል። በሩ ለዛ ወለል ብሎ የተከፈተ ነው። እነዚህ ነገሮች ልንቀርፍ እንደ አንድ ሀገር ህዝብ በአንድ እኔ ያሩ ነው መልሰህን ለዚህ ነገር ወርዘ ያርጋ ያርጋላቀን ግን እኛ አትሊስት ከ6 ፊት በላይ ነንም ብለዋል። አሩ ነው ምን ለማለት ፈልጎ እንደሆነ አትላይ ይሄ እኮ አይዲዮሎጂካል ሰቨርዥን ነው የሚሰራው። አሁን ለምሳሌ አያና እንግዲህ በሚለው ኩሩ ኢትዮጵያዊ ነው፣ ኩሩ ኦሮሞ ነው፣ የሚኖረው አሜሪካ ነው። አሜሪካ ውስጥ የብሔር ፖለቲካ የለም። በደንብ ሁሉ ነገሩ ከነማንነቱ ኢትዮጵያዊነቱም ኦሮሞነቱም ሳይነጣጠል በደንብ ተከብሮለት ሲፈልግ በፈለገው የሃይማኖት ተቋም ሄዶ የራሱን የሚመስሉ ሰዎች ጋር ቤተክርስቲያን አቋቁሞ ሲፈልግ እሬቻውን ሲፈልግ ፌስቲቫሉን የመንግስት አገልግሎት ሲፈልግ ሄዶ ይህን ቋንቋ አልችልም በቋንቋ መገልገል እፈልጋለሁ ብሎ አስተርጓሚ መጥቶለት በደንብ ኢትዮጵያ ከሚኖረው ኦሮሞ በላይ ዘጭ ብሎ እየኖረ ነው ያለው እዚህ ምንም በማይከራከር ደረጃ። እኔ ልንገራችሁ የኦሮሞ ተወላጆች አያና ከናንተ በላይ ማንነቱም ባህሉም ክብሩም ተጠብቆለት አሜሪካ ውስጥ እየኖረ ነው። ለናንተ የሚነግራችሁ ፖለቲካ ሀገር ቤት ይሰራያል የሚነግራችሁ ፖለቲካ ከወዳጃችሁ ከጎረቤታችሁ አብራችሁ ለዘመናት ከኖረው ወገኖቻችሁ ጋር ግርግዳ ሰርቶ በስልጣን በሪሶርስ with everything እያከታከተ የሚያኖራችሁ ነው። ሲሆን የሚወዳችሁ ከሆነ እሱ የሚኖረው ኑሮ እሱ የሚያገኛቸውን አክሰሶች ሁሉም ኢትዮጵያዊ በሀገሩ እንዲያገኝ ያን ነበር ፕሪሽ ማድረግ የነበረበት። ኢን ሪያሊቲ ግን እሱ እኔ በመረዳው ይሄን ፖለቲካ ፕሪች የሚያደርግበት ሪዝን የሆነ የተሰራ የጥቅም ግሩፕ አለ። የዛን የጥቅም ግሩፕ ጥቅም ማስከበር ነው። የኦሮሞን ጥቅም ማስከበር አይደለም። ፎርዳማር የኢትዮጵያንም ጥቅም ማስከበር አይደለም። የሆነ ስፔሲፊክ ፖለቲካሊ የተደራጀ የጥቅም ግሩፕ አለ። ባይ ሁክ ኦር ክሩክ የሚጋጨው ተጋጭቶ የሚሞተው ሞቶ የሚሰደደው ተሰዶ ይሄ ግሩፕ ጥቅሙ ተከብሮለት ሊኖር ይገባል። አለቀ። የብሔር ብሔረሰቦች ጥያቄዎች 30 ዓመት ሙሉ በኢትዮጵያ ቴሌቪዥን በሬዲዮ የብሔር ብሔረሰቦች ጥያቄዎች ይሏቸዋል። በዚህ ደረጃ ለብሔር ብሔረሰብ ጥያቄ የመመለስና የመስማት ፍላጎት ካላችሁ 30 ዓመት ሙሉ ዲፋይን ሳታደርጉ በሀገሩ ሁሉ ያለውን ጥያቄዎች አሉ እያላችሁ ሀገሩን ገደል ይዛችሁት ገባችሁ። እኛ ወይም እኔ የምለው ኢትዮጵያዊ የትኛውም አይዴንቲቲ ያለው ኢትዮጵያዊ ቢሎንጊንግነስ ሳይሰማው ፍላጎቱ ሳይከበርለት ሃይማኖታዊ ይሁን ብሔራዊ ይሁን ካልቸራሊ ሊንጉስቲክ ይሁን ኤኒቲንግ ሳይከበርለት የኔና የኔ ፍላጎት ብቻ ተከብሮ ይኖር የሚል ሀገር አይደለም እኔ አስፓይር ማደርገው። ይሄ ሀገር ወንድማችን ሀብታሙ በሻ ቆፍጣን በል ይሄ በቂ መልስ አይደለም እያለህ ነው። አሩ ነው መብቱ ነው እንኳን አለ። ቴንክ ዩ ሀብትሽ ምን አይነት እንደተንሳና ኬቢ ዛሬ አልተቻልክም። ኬቢ ዛሬ እንኳን ጥላል አንተ እኔ እንዲያረበው ነው ችግር አይ ቲንክ እየሮጥክ ነው ምንድነው በጣም እያለከለክ ነው ኬቢ። ውሃ ጠጣ፣ ሙቀቱ በጣም ከበድ ያለ ነው። 3 ሰዓት የሆነ ነገር ጠጣ። ያ ሶ therefore እነዚህ በጣም የተጀቦኑ ኳንቲፋይ የማይደረጉ ነገር ግን በጣም ሰፊ
በሆነ አይነት ማዕቀፍ ውስጥ እንኳን ቁጭ ብለህ ዳያሎግ አድርገህ ባርገን አድርገህ ልትወጣበት የማትችለው ነገር ግን የፖለቲካል ናሬሽኖች አሁን ይሄ የብሔር ብሔረሰብ ጥያቄ ምንድን ነው? ይሄ የብሔር ብሔረሰብ ጥያቄ ለምንድን ነው 30 ዓመት ይሄ እንግዲህ ስርዓት ከመጣ 30 ዓመት አይደል? ችግሩ እየተባባሰ ነው የሄደው። የሀገር ባለቤትነት ትላለህ። የሀገር ባለቤትነት ሁሉም ተነጥቋል። እያንዳንዳችን ሀገር የለንም። ብሔር ለሚባል የሆነ ኢንቲቲ ሀገር ተሰጥቶታል። ይሄ የሀገር ባለቤት የሆነው ስያሜ ታክስ አይከፍል ምንም አያደርግም፣ ግን በሱ ስም ተብሎ ሀገር ተሰጥቶታል። ከዛ በዛ አምብሬላ ስር ያለነው ደግሞ እርስ በርስ እየተጠዛጠዝን ነው። የሀገር ባለቤትነት እያንዳንዳችን ዲዘርቭ እናደርጋለን ሁላችንም። እኔ መብቴ ከተከበረ እንደ ኢንዲቪዥዋል ሃይማኖቴ ይከበራል፣ ባህሌ ይከበራል፣ ቋንቋ ይከበራል። ዜርፎር እኔን የሚመስሉ ሰዎች ሁላ ማንነታችን ይከበራል። ክብሮምን የሚመስሉ ሰዎች ሁላ ማንነታቸው ይከበራል። አያናን የሚመስል ሰው ሁላ ማንነቱ ይከበራል። አሁን ግን እነዚህ ሰዎች እያጫወቱ ነው ያለው ጨዋታ የውድመት ነው፣ የእልቂት ነው፣ የጥፋት ነው። አምናችሁ ይህንን የምትሄዱ ሰዎች አይ ጋራንቲ ዩ የዛሬ 10 ዓመት ይሄ ጉዞ ከተቀየረ እዚሁ ቦታ ራሳችሁን ለቅሶና እየየ ላይ ታገኙታላችሁ። ወላሃንቲ የምታገኙት ከዚህ ሀገር ጥቅም የለም። ነገር ግን በእናንተ ስም አያና መነጽሩና ሱፉን ገጭ አድርጎ ጥርሱና መላጣውን እያብለጨለጨ ይሄ የሚነግራችሁን ሪቶሪክ ይቀጥላል ማለት ነው። you know why? because የዛሬ 10 ዓመት ይሄንኑ ነበር ስንሰማ የነበረው። የዛሬ 20 ዓመት ይሄንኑ ነው ስንሰማ የነበረው። የዛሬ 30 ዓመትም ተው እየተባለ ይሄን የተደረገው። 40ኛ ዓመት መጨመር የምትፈልጉ ከሆነ በአያና መንገድ ሂዱ። አይ የተሻለ ሀገር ለሁላችንም ተዋደን ተከባብረን ጥቅሞቻችን ሳይሸራረፉ ተከብረው ልንኖር ይገባል የምትሉ ደግሞ ከሆነ ጠጋ ብለን ወደ መሀል ሁላችንም በኢትዮጵያነትና በአንድ ሀገር ልጅነት እንስማማና ስርዓት እናቁም፣ አዲስ ስርዓት። ከዛ ውጭ ያለው መንገድ ፈርስኪ ነው። ጉድ ላክ ነው የምላችሁ ኢትዮጵያኖች። እኔ ግን ያለኝ ዮሲ ላንተ ቆይ እንትና ዶክተር ላይ ቅድም ቻት ላይ የሆነ ጽፎ ነበረ። ለዩሪ ሲሆን እሺ ትላለህ፣ ለእኛ ሲሆን እሺ አትልም ማለት ኮቱን ኮታተኝ ብሔርተኝነቱን ይመስለኛል። አማይ ራይት ህላዊ ያ ቅድም ዩሪ ማለት የሆነ ጀስቲፋይ ስታደርግለት ሰማሁ። አማራና ኦሮሞ ብሔርተኛ ሲሆን ለምንድነው ኃጢአት የሚሆን? ልዩነታችን ምን መሰለ? ዩሪን አንተም በማይበት አይን መመለከተው መቼ መሰለ? ይሄንን ስርዓትና ይሄንን ሲስተም አስቀጥላለሁ this is the way to go ብሎ ፕሮግራም ጽፎ ሲመጣ ያኔ አንተን እንደምጋጨው ከዩሪ ጋር አጋጫለሁ። አንተ ያለህበት ፖዚሽን ይሄንን ስርዓት ትነኩትና ኦቨር ማይ ዴድ ባዲ ባንገቴ ገመድ ይገባል፣ ይሄ ስርዓት አይነካም ነው ያንተ ፖዚሽን። የትግራይ ህሌው አሁን አያናን እያስፈራራው ነው ማለት የሆነ እንጨርሳለን አይነት ነገር ነው የሚለውና አንተ ዮሲያ do you think you're in a position አያናን ለማስፈራራት? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። በደንብ ኦኬ። ለምን እንደሆነ ታውቃለህ? ኢትዮጵያዊ ነኝ። አያና ብሔር ብሔረሰብ ነው። አያና የሚከተለው ፖለቲካ የብሔር ብሔረሰብ ፖለቲካ ነው። መልታይ ሌየርድ የሆነ ፖለቲካ ነው። ዜርፎር እንዳልከው በአቅም ደረጃ ምናምን ታንክ እና ምናምን ሊኖረው ይችላል። አት ኤንድ ኦፍ ዘ ዴይ ግን ኢትዮጵያነትን ሊያሸንፍ አይችልም። እንትን ግን መግለጫ ግን አንብበኸዋል አባዲና? መጀመሪያ ዩሪን ከመደገፍ በፊት ቆይ ተረጋጋ። የአማራ ብሔርተኛ እኮ ነው ከቨራቸው እኮ ነው ኢትዮጵያንስት ክብሮ። ምክንያቱ ለምንድነው ታውቃለህ? ማስክ ነው አባዲና፣ ማስክ ነው። አንተም ነቃ አይደል? እኛ 3 ዓመት ፈጅቶብን ነበር። አይ ዮሲ ኢትዮጵያኒስት ነኝ ብሏል ነው እና ክብርለት ነኝ ካለ ነው። ግን አስፈራሪያው ምን ተማምነህ ነው ማለት? አሁን አያና ባንክም ታንክም አለውና ምንድነው ላይክ ስታስፈራራው ማለት ነው? ዮሲ ኢትዮጵያኒስት ከሆነ እኔ ማርሻል ነኝ። ዊ ካም ኢን ፒስ። ኬቢ ሲምፕል ማሳያ አያና ዛሬ የተቀመጠበትን ወንበር ያገኘው በየትኛው የህዝብ ሄጄን የገዛሁት ድጋፍና
ጩኸት ያው መቼም የምታስታውሰው ነው። ከአዲስ አበባ ጀምሮ በመላው ዓለም የነበረውን ካምፔን የምታውቀው ነው። የህዝቡን ሞቢላይዜሽን የምታውቀው ነው። ስልጣኑ ወንበሯን የተደላደለው በሆነ አስተሳሰብ ነው። ኢትዮጵያዊነት በሚለው አስተሳሰብ ነው። አፍ አውጥቶ ወጥቶ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ምናምን ያው አሁን ቴዲ አፍሮ ያለው ቃሉን ያጠፈበት የከዳው የኢትዮጵያን ህዝብ አደባባይ ላይ ወጥቶ የተናገረውን ቃል የገባለትን ነገር ከርቶ ነው እዚህ ጣጣ ውስጥ ሀገሩን ይዞ የገባው ይሄ ሰውዬ። ወንበሩን ግን ያደላደለው ከጥግ እስከ ጥግ ኢትዮጵያዊ ተነስቶ ብሎ ይሄ ሰውዬ የተቀመጠው ኢትዮጵያዊነት ብሎ ስለተነሳ ነው። ገባ? ሶዘርዝ ልዩነት እኔ ህዝብን ያለኝ እሱ ጠመንጃ ነው ያለው እኮ። አሁን እኮ አይጋርት ከንተም ፖንቲዩስ ግን አሁን ዩሪ ቢያስፈራራ ዩሪ አትሊስት የሚደግፈው ድርጅት ውስጥ ወር ብሔርተኝነት ታጣቂ ያለው ህላይ ቢያስፈራራ የሚደግፈው ብሔርተኝነት ታጣቂ ያለው። አሁን አንተ አሁን ኦኬ ማስ ሞቢላይዝ አደረግበታለሁ ነው አይደል? አያና ላይ ካልሳትኩ ዘፈን እኮ ተዘፍኖ እኮ ቀዘን በቀዘን እኮ እየሆኑ ነው። አታያቸውም እንዴ? አይ ቲንክ ቃል እንኳን ከባድ ነው። ባዝሩ የምታስገባ ቃል ነው የምትሆነው። ግን ታዲያ they're in the bathroom እኔ ያና ማለት እኔ ልከላከል አልችልም። ክብሮ ነው እስቲ ይኸውልህ ኳንቲፋየብል የሆነውን የፖለቲካል ቼንጁን እስቲ ያሳየን አንዱ ዘፈናችሁ። ይሄ ተቀዘቀዘ ምናምን አገዛዣን ቀጥቀጥ ምናምን የሚለውን ተውና what is like ምንድነው? where did you move the needle? ኳንቲፋዩን ልንገርህ። ዛሬ ነው የሚታየው as we speak አንተ እንደ አንድ የብልጽግና እና የመንግስት ደጋፊ በዚህ ሙዚቃ ምክንያት ጁሪ ፊት ነው የቀረብከው እንጂ መተህ ፖለቲካ እንደ ማንኛችንም ቁጭ ብለህ የምትሸጥበት ፖዚሽን ላይ አይደለም ያለው። ኤኒ ሩም ቲክታክ ላይ ስክሮል እያደረግ ብትሄድ እያንዳንዱ ኢትዮጵያዊ ብሔርተኛ ይሁን ብሔርተኛ አይሁን የእያንዳንዱ ሰው ስልክና ሬዲዮ ያንተን ድምፅ ያንተን ፖለቲካ አይደለም እየተከታተለና እያዳመጠ ያለው የቴዲን ድምፅ ነው። አንተ ዩሪ እውነቱን እኮ ነው የጅል ፖለቲካ የሚላችሁ ለዚህ። እሺ ቀጥል። yes you're cornered። ዛሬ ላይ እቺ ቀንና እቺ ወጀብ ነው እዚህ ቁጭ እያናገርኩ ነው። ቀደም አንተና አንተን የመሰሉ ሰዎች ኢንክሉዲንግ ጠቅላይ ሚኒስትሩ እቺ ወጀብ እስክታልፍ ድረስ ጭራችሁን ቆልፋችሁ በራችሁን ዘግታችሁ ቁጭ ማለት ነው። ወጀቡ እኮ ነው። ዲሉዥናል ናችሁ ምልኮ ለዚህ ነው እና ዲሉዥናል ዛሬ ቀን ሙሉ ቁጭ ብለህ የምታዳምጠውና የምትሰማው ከዚህ ሙዚቃ ጋር የተገናኘ ወሬ ነው። ኦኬ ያ በቀደም ስለ አክሱም ነበረ፣ ዛሬ ስለዚህ ሙዚቃ ነው። ኔክስት ዊክ ስለሌላ ነገር ቢሆንልህማ ማን ነው አለቃ ሄዶ የሆነ ቦታ የንፋስ ምናምን ሞኝናችሁ እንዴ ብር ዊንድ ተርባይን ምናምን ዛሬ አወራን። ሶስት ቀን አወራን። እሺ 3 ቀን እናወራን፣ ከዛ ሌላ ወሬ ደግሞ እናወራለን። ሶዋት ይሄ ነው በቃ ውጤታችሁ። ከዛ እዚህ መተህ እነ ክብሮምን እነንትን ዩሪ አስጠጎኝ ቅልውጥና ፖለቲካ ይሄ ነው በቃ this is አይ አይደለም። ከዛ ዘንቀጠቀጥኩ በቃ አየ ብልህ መሪ ህዝብ ምን አለኝ ብሎ ይሰማል። ኦኬ ይሄ የምታየው እንቅስቃሴ የህዝብ ድምጽ ነው። አንተ እንደ መንግስት ደጋፊ ሆነ እኔ የምደግፈው መንግስት የሚመራው ህዝብ ድምጽ ይሄ ነው። ይሄንን ካልሰማ የ3 ቀን ነው የ2 ቀን ነው ካልክ ችግር የለውም። የሆነ ቀን ላይ ማዕበሉ ጥርግርግርግርግ አድርጎ ደራሹ አባ ሳሙኤል እናገኛቸዋለን መረቡ ላይ። ይሄንን እንኳን አንደርስታንድ ማድረግ የማትችል ቀፎ ነህ። አገር ቤት ከሄድክ ቆይተሃል ማለት ነው። አባ ሳሙኤል ዛሬም እንደሚመስል ብታይ ከአንተ ይሻላል። አንተ አባ ሳሙኤል ከአንተ አምሮበታል። ምን ይታወቃል አባ ሳሙኤል እናንተ። እስቲ ተወኝ በቃ። ጥሩ ነው፣ ተሳክቶላችኋል። በጣም ድንቅ ፖለቲካ ነው የሰራችሁት። ኢንጆይ። ያና አንድ ነገር ልበልና ነው እንድላችሁ በዛው አይ ቲንክ ጥሩ ውይይት ነው አሁን ዮሲ እያለ ያለው። እኔ ጥንታዊት ኢትዮጵያ ይሄ ሪደክሽኒስት ፖለቲካ ቢቆም እንደ ሪኮሜንዴሽን ነው። እኔ ባይቆምም ጉዳይ አይደለም። ዞሮ ዞሮ ይሄ ካምፕ የነ ዮሲ ካምፕ ዮሲ በባህሪው ጥሩ ስለሆነ ምናምን ነው እንጂ ጥሩ የምናወራው ከአብዛኛው ጋር ልግባባም ታውቃለህ። እንደ ካምፕ የምደግፈው ካምፕ አይደለም። ስትቀጠቅጡት ካምፑን በአጠቃላይ ዮሲን በግል ቡሊ ማድረጉ ምናምን አልስማማ። ካምፑን ግን ስቀጠቅጡ ደስ ይለኛል። እኔ ቤቴ እንድሰራበት ብዙ ያልነቁን እንዲነቁ ምናምን ያደርጋል። ማስኩ ከላዩ ላይ እንዲወልቅ ነው። ማስኩ ሳይሆን ማስክ ቢኖራቸውም ደስ ይለኝ ነበር። አንዳንዶቹ እኮ አማራን ጠልተው ነው እዚህ ካምፕ ውስጥ ሁሉ የሚቀመጡት። እንዴ አሁን እኮ አንተ በተሻለ አንዳንዴ ለአማራ ህዝብ እኮ ክብር ታሳያለህ። እዚህ ካምፕ ውስጥ ካሉ አንዳንድ ግለሰቦች
ከሚያሳዩት ብልግናና ጥላንቻ ማለት ነውና እኔ ይሄ ካምፑ ማስኩ ምኑም አይደለም ላይክ ከልባቸው ነው የሚያምኑበት። በነገራችን ላይ ጥያቄያቸው ጥንታዊ ነገር ይመለስ ምናምንም አይደለም። በዛ ያህል ሪደክሽኒስት አንተም ባታረገው ደስ ይለኛል። ያው እንዳልሆነም ስለምታውቀው ጀስት የፖለቲካ ሲስተሙ ይቀየር ነው በቃ። ከቡድን ወደ መደራጀት መብት ወደ ግለሰብ የመደራጀት እንሂድ ነው እና እነሱ ይታያቸዋል። ግን ዩሪ በምን ይቅርታ አድርግልኝና ኖርማሊ ሌሎቹን አላቋርጥም። አንተን ግን ጀስት ዳይሬክሽንም እንድትሰጥ ሰዎችም እንዲማሩበት በምን ማዕቀፍ ነው ከቡድን ወደ ግል የምትሄደው? ማለት አሁን ያሉ የክልል መስተዳደሮች አሉ አይደለ? አፍርሰው እኮ እሱን ነው የምልህ። ስታፈርሰው ወይ በህግ ይታገድ ይሆናል ወይ ነው እሱን ነው የምልህ። ሲያፈርሱት ማለት ነው አሁን የጋምቤላ ክልል በጋምቤላ ቋንቋ ነው ወይም ደግሞ የሲዳማ ክልል በሲዳማ ቋንቋ ነው የአፍ መፍቻ ቋንቋቸው ልጆች የሚማሩበት ነው። የራሳቸውን ቋንቋ ይጠቀማሉ፣ ባህላቸውን ያሳድጋሉ። አስተዳደራቸውም የራሱ አስተዳደር ወሰኑ ውስጥ ያለ ገቨርንመንት ስትራክቸር አለ። ጋምቤላ ውስጥ 5 ማህበረሰብ ነው ያለው። ጋምቤላ የሚባል ማህበረሰብ የለም። ከአጥቀባጠር ክልል ቋንቋ ምናምን ስትል ጋምቤላ ውስጥ እንዴት ነው እየተማሩ ያሉት? እነዚህ ዩሪን ነው እያናገርኩ ያለሁት። ባይዘይ ባይቾይስ የሆነ ነገር ነከስከው። ሆልድ ኦን ዩሪን ነው እያናገርኩ ያለሁት። መርጬ ነው። ሰውም እኮ ይመረጣል። ልክ ምግብ ተመርጦ እንደሚበላው ሰውም ይመረጣል። ዩሪን ይመረጣል። በሻሸቁ ባይዘይ ዮሲ ጎበዝ ነው። በግድ አናግሩኝ ይላል። አዎ ሶ ምን ሊያደርጉት ነው የምልህ። የገባ ሲዳማን እንትን ነው ሶ ምንድን ነው የምታደርገው? ይሄንን በራሱ ቋንቋ ታግሎ የራሱ የአስተዳደር ወሰን በራሱ ቋንቋ የሚተዳደር ከራሱ ማህበረሰብ የመጡ ካልቸሩን እሴቱን የሚጋሩ ሰዎችን የሚመርጥ የሚመረጥ ከኢትዮጵያ ጋር የራሱ የሆነ መስተጋብር እንደ ብሔር ደግሞ የራሱን ኢንትረስቶችና ፍላጎቶችን ያስከበረውን ህዝብ መተህ በህግ ስታግድ አማርኛ ተናጋሪ ነው የምታደርገው? አንድ የጋራ ቋንቋ ኢትዮጵያ ሁሉ አማርኛ ተናጋሩ ነው ወይስ ምኑን ነው የምታፈርሰው? ገብቷል? የአስተዳደር ወሰኑ ፍሬሙ ነው። ምኑም መሰለህ እነሱ የሚሉት ይኸውን ሶቨርኒቲን ለብሔር ብሔረሰቦችና ህዝቦች ነው የሚሰጠው አይደለ? አሁን ልክ የኬንያ ኮንስቲቱሽን ብታየው እንደዛ አይደለም የሚለው ወይም የሳውዝ አፍሪካ ኮንሴፕቱን አፍርሰው የዜጎች ሀገር ካረጉ በኋላ ሜቢ ሲስተሙንም ፕሬዚዳንሻል ማድረግ ሊፈልጉ ይችላሉ። የፓርቲ ሲስተሙን ወደ 2 ምናምን ሜጀር ፓርቲዎች ማሳደግ ሊፈልጉ ይችላሉ። ሰምሃው ኢዜማ በደንብ አርቲኩሌት አድርጎታል። እሱን የፓርቲ ሲስተሙን ምናምን ችግር የለውም እኮ ችግር የለውም። እኔ አሁን የምልህ ለዛ ነው ስፔሲፊክሊ የነዚህ የማንነት ጋር የተያዙ ራስን በራስ የማስተዳደር በራስ ቋንቋ በራስ እንደዚህ የመተዳደር ኢንትረስቶች አሉ አይደለ? ሰልፍ ሩል የሚባሉ ሰልፍ አድሚኒስትሬሽን ራይት ጌን ያደረጓቸው እነኛን ሰልፍ አድሚኒስትሬሽን ራይቶችን አሁን ኬንያ ብሉ ዋተር ዶክትሪን ነው ከውጭ የመጣ ገዢ ነው ከነፃነታቸው በፊት የነበረው። ብሪቲሾቹም ከለዩ በኋላ የራሳቸውን ሴትአፕ እንደ አዲስ ነው የጀመሩት። እኛ ኢንተርናሊ የነበረ የኢምፔሪያል ስትራክቸር ነው የነበረን። ያንን ስናፈርስ ዊወንት ብሔሮች የራሳቸው አቅጣጫ ይዘው ነው የሄዱት። የነበረን አማራጭ 91 ላይ ሆልዲንግ ቱጌዘር አዝ ሶሳይቲ ብሪንጊንግ ቱጌዘር አዝ ፖለቲክስ ነው ያደረግነው። ኢስናት ኒዘር ኦር ነው፣ ሁለቱንም ነው የተጠቀምነው። መበተን ወይ ባልካናይዝድ ሆነ የራሳችን ትንንሽ ሀገሮች መሆን፣ አለበለዚያ ደግሞ ፌዴራላይዝድ ሆነን አብረን መቆየት ነው። 91 ላይ የነበረን ምርጫ አብረን እንቆያለን። የሚያቆየን ደግሞ እነኝን ስቴቶች ሬኮግናይዝ አድርገን በጋራ በኢትዮጵያዊ ማዕቀፍ ውስጥ ፌዴራል ሀገር ሆነን እንቀጥላለን ነው የህዝቦች ትግል ድምዳሜው ያነበረን 1983 ላይ። እዛ ድምዳሜ ላይ የደረሰውን በዛ ሆልዲንግ ቱጌዘር እና ብሪንጊንግ ቱጌዘር ኮምቢኔሽን የተፈጠረውን ፌዴራላዊ ሀገር ወዴት ነው የምትወስደው ነው? ገብቶሃል? ወደ ዩኒተሪ መውሰድ አትችልም። ከኮሎናይዜሽን ስር እየወጣን አይደለንም። እንደነ ኬንያ ትቀማዋለህ ይሄን ያገኘውን መብትና እንትን ሌላ ቋንቋ ነው የምትሰጠው ወይስ ያለውን ይዞ ነው የሚቀጥለው? ቢኮዝ እነኚህ ስልጣኖች የተወለዱት ሀገሪቱ እንድትቀጥል እንዴት ትቀጥላለች የሚል ጥያቄ ነበረ። ፌዴራላዊ ሆነን የምንቀጥል ከሆነ ሆል ቱጌዘር ነው የምንደረገው። ካም ቱጌዘር የምናደርገው ደግሞ አሰ ፖለቲክስ ነው። ኦልሬዲ አብረን የኖርን ህዝቦች ስለሆን ሆልድ ቱጌዘር ነው እንደ ሶሳይቲ የምንደረገው። ፖለቲካሊ ግን ያላለቀ የመንግስት ግንባታ ስለነበረን ካም ቱጌዘር ነው የምናደርገው የየራሳችን ኮንስቲትዩንሲ ይዘን። ይሄ ነው ቢልድ ያደረገን የዛሬ 35 ዓመት። ይሄን የተገነባውን እንደ አዲስ ሀገር መገንባት የጀመርንበትን የዛሬ 35 ዓመት ሂደታችንን
ወዴት ነው የሚወስዱ እነኚህ ሰዎች? ለዛ ነው ወደ ድሮ መመለስም ብለው እኮ ቢኮዝ ምንድነው አማርኛ ተናገሩ፣ ሁላችሁም አማርኛ ተናገሩ፣ ቋንቋህን በቤት ተናገር፣ ተረተንም ከፈለክ እንደፈለክ አድርግ፣ የሀገሩ ቋንቋ አማርኛ ነው የሚባለው፣ አንድ ፕሬዚዳንት አለን ምናምን ብለው ዩኒተሪ ነው የሚያመጡት? ወይስ የነዚህን ህዝቦች ራስን የማስተዳደር መብታቸውን በምን መንገድ ያከብሩላቸዋል? ስለዚህ መመለስ የሚፈልጉት ወደ ዩኒተሪ ስትራክቸር ነው ማለት ነው። ጠላት ናቸው። እኔ ምንድነው ትልቅ ውሸት ነው። አባዲና ተቀጥል ያ ቢካዝ በጣም ቬሪ ሮንግ የሆነ ነው። ዮሪ ጨርስና አንተ ትሄድበታለህ አባዲና። ኦኬ እኔ ጨርሼ በዛውም ሰፊ ኮንሴፕት ነው። ኢንፋክት እኔ ዲቤት ሁሉ እዚህ ላይ ቢዘጋጅ ደስ ይለኛል። ምክንያቱም አሁን የእነሱ ካምፕ አሁን ዮሲ ነው በደንብ አርቲኩሌት የሚያደርገው እዚህ ቲክቶክ ላይ ካሉት፣ ሌሎቹ ዝም ብሎ በቃ ይሄ አንዳንድ የሚሉትን የማያውቁም፣ አንዳንዶቹ ደግሞ ይሄ ፓትሪዮቲዝም ነው እንጂ አሁን ዮሲ ሲያወራ የሚመስለኝ ፖለቲካል ሶቨርኒቲን ከብሔር ብሔረሰቦች መንጠቅ ይፈልጋሉ። ፖለቲካል ሶቨርኒቲውን ይሄ ኦቶኖመስ ክልሎች ያላቸውን ኢንክሉዲንግ ሰልፍ አድሚኒስትሬሽንን በሌላ ፎርም እናመጣዋለን ይሉና ግን ይሄ ብሔር ብሔረሰቦች ሶቨርን ናቸው የሚለውን ፖለቲካል ሶቨርኒቲ ነጥቀው ሊንጉስቲክ ሶቨርኒቲ መስጠት ይፈልጋሉ። አሁን አማርኛ ሁሉ የሚናገሩ አይደለም፣ በቋንቋቸው በየአካባቢያቸው ከሎካል ሚኒሲፓሊቲ ጀምሮ ምናምን ነው አይደለ አስተዳደር የሚጀምረው፣ በዛ ውስጥ በቋንቋቸው ምናምን ይስተናገዳሉ። መልቲ ላንጉዌጅ ስቴት አይነት ነገር ይሆንና ግን ፖለቲካል ሶቨርኒቲው ከብሔር በእያንዳንዱም የክልልም ኮንስቲቱሽኖችን ስታያቸው ለብሔሮች ሶቨርኒቲ ይሰጥና ሞር ብሔሩ ፓወር አለው። ዞሮ ዞሮ ሶቨር ነው። ያን ሶቨርን ፓወር ነጥቀው ለግለሰቦች ሰጥተው ሰምሃው ወደ ሜሪት ቤዝድ አሳድገው ቱ ፓርቲ ሲስተም ምናምን ይላሉ። ኢዜማ እኮ ፓራራር ፓርላማ ነው ምናምን የሚባል የሚያስቅ ነገር ሁሉ ይዞ መጥቶ ነበር ካስታወሳችሁና እኔ የት ነው ያሉት? ቢኮዝ ለፖለቲካ መፍትሄ የምትቀርጸው ካለው ህዝብ ተነስተህ ነው አይደል? ካለው ህዝብ ጥያቄ፣ ችግር፣ ስነ ልቦና ምናምን ነውና እውነት አሁን ፓራራል ፓርላማ ዲሞክራሲ ለማለማመድ ምናምን ብለው ነው እነሱ ይዘው የመጡት። ወደ ሁለት ሜጀር ፓርቲ አገር ያድጋ ፕራይም ሚኒስቴሩ ይለዋል እኮ አንዳንድ ጊዜ አይደል ግራ የሚገባውን ከነሱም የሚወስደው ነገር አለ። ግን ፕራክቲካሊቲው እንዴት ነው? አሁን እነ ዮሲ ሲሉ ይሄ የድሮ የሪደክሽኒስት አይነት አህዳዊ ዩኒታሪ አንድ ቋንቋ አንድ ሃይማኖት ምናምን አይደለም። በቃ ወደ ሲቲዝም ፖለቲካ ይደግ፣ ሊንጉስቲክ ሶቨርኒቲ ይሰጣቸው፣ ሞር ክልሎች ደግሞ ኦቶኖመስ ፓወራቸው ይነጠቅና አንድ ሰው ፋንዳሜንታሊ ከአርሲ ባህር ዳር ቢቀይር ኑሮውን ፋንዳሜንታሊ የሆነ ለውጥ አይኖርበት። ልክ አሜሪካ ውስጥ ከቦታ ቦታ ስትንቀሳቀስ ያለው አይነት የሚኒሲፓሊቲ የቀበሌ የስም ለውጥ ሬጅስትሬሽን ምናምን ልታካሄድ ትችላለህ።